ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸን እንዲወላችሁ ሙኝላችሁ አለ ቤስቲስ ጎንዶሉ ማዳችሁ ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮንፊ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትገጩ በትትና ጋብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሶበር ዜና ይሄ ዶናልድ ትራምፕ የተባለ ቅሌታም ሽማግሌ ዓለምን ወደ መቀመቅ ይዞ ለመግባት ዛሬ ለሊት አንድ ስልጣኔ ከምድሮ ገጽ ላይ አጠፋለ ሙሉ በሙሉ እንዳይመለስ አድርጌ ለአንድና ለመጨረሻ ጊዜ አንድ ስልጣኔ ከምድሮ ገጽ ይጠፋል ብሏል። እጅግ በጣም አሳፋሪና ቅሌታም ብያለሁ። እኔ ይሄ ሰውዬ ወደ ሆስፒታል ወይም ወደ ጸበል ወደ ሆነ ሕክምና መሄድ የሚገባውን ሰውዬ እጅግ በጣም አደገኛ የሆነ ስልጣን በእጃቸው አስገብተው ዓለምን በሙሉ ዋጋ ሊያስከፍሉ ነው። አሜሪካኖቹ ከዚህ ጉዳይ ድል ይዘው አይወጡም በፍጹም። አንደኛ ልምድ የላቸውም። በዚህ 40 ዓመት 50 ዓመት ውስጥ በየአገሩ እየገቡ ጦርነት አንቦጫርቀው ሲፈረጥጡ ነው የምናየው እንጂ አሸንፈው ድል ያደረጉበት ቦታ የለም። አንደኛ ታሪካቸውም ዶክመንታቸውም ያን አያሳይም። ሁለተኛ ደግሞ አሁን የገጠሙት የቆሰሉ አንበሶች የቆሰሉ ነብሮችን ኢራኖችን ነው። አይወጡትም። ከተወጡት ይሄ ሁሉ 30,000 40,000 እግረኛ ወታደር ለምን ገብቶ ሆርሙዝን አያስከፍትም? የአሜሪካ ግዙፍ የጦር መርከቦች የት ነው ያሉት? ለምን አይጠጉም? ወደ ሆርሙዝ አይጠጉም። ለምን ይደመሰሳሉ? የአሜሪካ እግረኛ ጦር ለምንድን ነው ካርግ ደሴትን የማይዘው? አይችሉም። እነሱ የሚችሉት ምን? ድልድይ ማፍረስ፣ የመብራት ኃይል ማመንጫ ማፍረስ፣ ትምህርት ቤት ማፍረስ፣ ማውደም። ሊቢያ ላይ ያደረጉት ይሄንን ነው። ሊቢያን ሂድና ተቆጣጠር ብትለው 1 ወር አይዋጋም። ሂዶ ሶሪያን ሂድና ተቆጣጠር ብትለው 1 ወር አይዋጋም። ቆሞ የሚዋጋ ወታደር የለም። ኢራቅ ላይ ሂደ ተዋጋ ብትለው ይሮጣል፣ ይፈርጥጣል። የሚያውቁት ምንድን ነው? ስልጣኔ ማፍረስ፣ ማውደም። ይሄ ግን አይሳካም በፍጹም። እመኑኝ። ከዛሬ ሌሊት በኋላ ይሄ ሰውዬ እንደኔ ግምት 65 በ35 65% ሊያጠቃ ይችላል፣ 35% ሊተው ይችላል። ነገር ግን ደፍሮ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በኢራን ላይ ይህን ጥቃት ዛሬ ሌሊት አድርጎ አገሪቱን ንብረቶቿን ሲያወድም ካደረ እመኑኝ፣ ብታምኑ እመኑ፣ ባታምኑ አትመኑ፣ የአሜሪካ ሀያልነት አከርካሪው ለአንድና ለመጨረሻ ጊዜ ይሰበራል። ይሄን እመን አትመን ከፈለግ። ይሄን ካልሆነ እኔን ግረፈኝ መስቀል አደባባይ ላይ። በፍጹም አሜሪካኖቹ አንገት ደፍተው አፍረው የሚመለሱበት እልቂት እንደምን እርግጠኛ ነኝ እነግራለሁ። አንድ እሱም በል። ሁለተኛ ሁላችን ቤት ይሄ ዛሬ ኢራን ላይ የሚደረግ ጥቃት ያንተንም የኔንም የጎረቤትንም የቤተሰቤትንም ህይወት የቤተሰቦችን ህይወት 100% ይነካል። ረሃብ ሊመጣ ይችላል። ነዳጅ ማጣት ሊመጣ ይችላል። ከፍተኛ የሆነ ኢኮኖሚያዊ ቀውስ። ይሄን ላታምኑ ትችላላችሁ። ምናልባት 1 ኪሎ መኮረኒ 250 ብር፣ 1 ኪሎ ዱቄት 250 ብር ሊሸጥ ይችላል። እመነኝ። ይሄን በጥቂት ቀናት ውስጥ ነው ማለት። ዓለም በሙሉ ዋጋ ይከፍላል። አንድ ቀይ ባህር ይዘጋል፣ ሙሉ በሙሉ ይዘጋል። 2 ሆርሙዝ ሰርጥ ውስጥ ዳክዬ አያልፍም። በዚህ ምክንያት ዓለም እጅግ በጣም ዘግናኝ ወደሆነ እልቂት ይገባል። ኢራኖቹ ደግሞ አይተነው ሰምተነው የማናቀውን እልቂት ውድመት በመካከለኛው ምስራቅ ላይ ይፈጽማሉ። ዝም ብለህ ለማየት ያብቃ። የኢራኑ ፕሬዚዳንት ዛሬ መሱድ ፔዜሽኪያን ምንድን ነው ያለ? 14 ሚሊዮን ኢራናውያን ለሀገራችን እኔን ጨምሮ እንሰዋላታለን። 14 ሚሊዮን የኢራን ወዶ ገቦች። በነገራችን ላይ ወዶ ገብ ጦርነት አንዳንዱ ዝም ብሎ ከሰፈር ዱርዬ መሰብሰብ ይመስለዋል። ከሰፈር ዝም ብሎ ሽማግሌ መሰብሰብ ይመስል እንደዛ አይደለም። እኛ አድዋ ያሸነፍነው በወዶ ገብ ነው። እኛ ካራማራ ሶማሌን ያሸነፍነው በወዶ ገብ ነው። ይህን ወቅ ብዙ አያውቅም። የአሜሪካ ጦር ከአፍጋኒስታን ላይ አፈርደቼ በልቶ ተጓግጦ የለበሰውን ሶሪ በደንብ ሳይታጠቅ እየወረጠ ከአፍጋኒስታን የወጣው በወዶ ገቦች ነው። በሚሊሻ በሽፍቶች በየተራራው በየጉድጓዱ በየሜዳው በተዋጉ ጀግኖችን እና ወዶ ገብ ትርጉሙ ብዙ አይገባውም። ሚሊሻ ዝም ብሎ የሰፈር እንደዛ ትንሽ መረዳት ያንሳል። ኤኒዌይስ ቪየትናሞች ያሸነፉት በወዶ ገብ ነው። አሜሪካኖች ዛሬ ስለ ቪየትናም ስም ካነሳባቸው የሆነች መደበቂያ ነገር ይፈልጋል። ይሄ ሽንፈት የመጣው በወዶ ገቦች እና
በጣም በሚያስደንቅ ሁኔታ ከዚህ ጦርነት መጨረሻ በኋላ አሜሪካኖቹ አንገት ደፍተው የሚወጡበት በዓለም ላይ የነበራቸውን ሀያልነት የሚያጡበት አከርካሪያቸው ለአንዴና ለመጨረሻ ጊዜ የሚሰበርበት የዓለም ኢኮኖሚም ከስሩ ተነቅሎ የሚወድቅበት ሊሆን ይችላል። የዛሬው ሌሊት የኢራንን አይደለም የመላውን ዓለም ታሪክ ይቀይራል። ደፍሮ ካረጉት ነው ማለት። አሁንም ነግርሃለሁ ላይደፍሩ ይችላሉ የሚል ግምት አለኝ። ግን ሰውየው ትንሽ ወፈፌና የአእምሮ እክል ጉዳት ያለበት ሰው ስለሆነ ድንገት ይህን ነገር ካደረገ ኢራን ብቻ አይደለም መላ ዓለም ዋጋ ይከፍላል። አረ ከዚህ በፊት እንደ ሊቢያ አድርገን አይሆንም። እርግጠኛ ነኝ እነግርሃለሁ እንደ ኢራቅ አይሆንም። የማይሆነው ብዙ ሚስጥሮች አለ፣ እኛ የምናውቃቸው ጉዳዮች አሉ። ስለዚህ እነዚህ ሰዎች ዛሬ ይህን ነገር አውዱመን አሳክተን እናድራለን። ኔቨር አይሆን። ምናልባት የፈሪዱላ መጥፎ ነው። በብስጭትና አቅም በማጣት ወደ ኒኩለር እንሄዳለን። ጋርዲያን እንደዛ ነው ያለው። ጋርዲያን ምናልባት ፕሬዚዳንት ዶናልድ ትራምፕ ኒኩለር ሊጠቀሙ ይችላል። ይሄን አይሆንም። እንደዚህ ያለ የለየለት ቂላቅልነትና ጀዝባነት ውስጥ ይገባል ብዬ አልገምትም። ሊያደርጉት ይችላሉ። በነገራችን ላይ ግን ለሁሉም ግን ሁላችንም እንዘጋጅበት። ረሃብ እያንዳንዱ ግለሰብ ቤት ይመጣል። ያበቃ ማወቅ አለበቃ። ረሃብ እያንዳንዱ ግለሰብ ቤት ገና በአንድ ወር ጦርነት እኮ ነው ታክሲ አቶ ሰው ሁሉ በእግሩ እየሄደ እኛ ሀገር ሽንኩርት እኮ 100% ነው ጭማሪ ያሳየ 100%። 40 እና 45 ብር ሲሸጥ የነበረ ሽንኩርት 100 ብር ነው የገባ። ይሄ ምን ማለት ነው? በአንድ ወር ጦርነት ነው። ይሄ ጦርነት 3 ወር 4 ወር የሚቀጥል ከሆነ ዓለም ምን አይነት መቀመቅ ውስጥ እንደሚገባ አብረን ምናይ ይሆናል። አንድ ሙሉ ስልጣን ይጠፋል አይጠፋም። ድልድይ ታፈርስ ይሆናል። መብራት ኃይሎችን ታፈርስ ይሆናል። ነገውኑ አረብ ውሃ ፍለጋ ይሮጣል። ጆግ ይዞ ይሮጣል። ጆረኪን ይዞ ይሮጣል። ለማየት ያውቅ ነዳጅ ፍለጋ ሁሉም ህዝብ ጆረኪን ይዞ ይወጣል። ለማየት ያውቅ። ይህን እንደማታረጉትና ምንም እንደማያመጡ እርግጠኛ ነኝ እነግርሃለሁ። ሊያወድሙ ይችላል። አዎ ሊጠፋ ይችላል። አዎ አንተ አሸንፈህ አጨብጭበህ ውሮ ሸባ እያልክ ወደ ቤት አትገባም። በቃ ይሄ ግልጽ ነገር ነው እና ይሄ የዛሬው ሌሊት እንደተባለው የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ይህን ጥቃት የሚፈጽሙ ከሆነ ዳፋውን ዋጋውን መላ ዓለም የሚኮፍልበት ነው የሚሆነው። መላ ዓለም ከሳር ከቅጠሉ ጀምረው ከሀብታም ከድሃው ጀምረው ከጥቁሩ ከነጭው ከተማረ ካልተማረ ከድሃው ከሀብታም ሁሉ ዋጋ ይከፍላል። ይሄን እርግጠኛ እነግርሃለሁ። ሰውየው ፈፌ ነው እና አድርግም አይደለም፣ ኤክስፐርት የሆኑበት ነው። የአሜሪካ ፖለቲከኞች በዚህ ጉዳይ ኤክስፐርት ናቸው። ሊቢያን ማለት ማየት ትችላለህ፣ ፈራርሳለች። መገንባት ነው የማይችሉበት። የመንን ማየት ትችላለህ፣ ሶሪያን ማየት ትችላለህ፣ አፍጋኒስታን ማየት እኛን ማየት ትችላለህ። ኢትዮጵያ እኮ ትልቅ ምሳሌ እኮ ነው። የነሱ የሴራ ፖለቲካ ዋና ተጠልፈ የወደቀች ሀገር እኮ ኢትዮጵያ እኮ ነች። በብሔር ፖለቲካ በዓለም ታይቶ የማይታወቅ ራሽያ የፈረሰችበት ብዙ ዋጋ ሶቪየት ህብረት የፈረሰችበትን የብሔር ፖለቲካ ወደ ኢትዮጵያ አምጥተው ኢትዮጵያ እንድትፈርስ ያደረጉ ህወሓትን ቁጭ አድርገው ሀሁ ያስቆጠሩ የብሔር ፖለቲካን ሀሁ ያስቆጠሩ አሜሪካኖች ናቸው። ስለዚህ ይህ ነገር ሄዶ ዋጋ ያስከፍልም። ዋጋ ያስከፍላል። ምን ጥያቄ አለ? ዋጋ ያስከፍላል። እኔ ግን በግሌ የምለው ምንድን ነው፣ ይሄ ነገር ወደ ሰላም ቢመጣ ኑሮ በጎ ነበር። ነገር ግን የረጅም ዓመት ልምዳቸው ጨፍልቆ ደፍጥጦ አብጦ የማለፍ ስለሆነ ኬት ያመጡታል። ካልቸሩም የላቸውማ። ተነጋግሮ ተመካክሮ መፍትሄ መፈለግ ባህሉም የላቸውም፣ ባህሪውም የላቸው። ስለዚህ ኢራን ላይ ዛሬ እንደዚህ ያለ ጥቃት የሚፈጽሙ ከሆነ ከሁሉ በላይ መላ ዓለም ዋጋ ይከፍላል። እስራኤሎች እንደሚገምቱት፣ አሜሪካኖች እንደሚገምቱት ከኢራን ውድቀትና ውድመት በኋላ ጉሮ ሸባዬ ውሮ ሸባዬ እየተባለ ወደ ቤት የሚገባበት እድሉ እጅግ በጣም ጠባብ ነው። አይችሉም። ለምን? የኢራን ምድር እሳት ነው፣ ገሃነብ ነው። አንድ ወታደር እዛች ገብቶ ኢራኖችን ማስቆም አይችልም። ብዙ ሰዎች ግን እልቂት ሊፈጥሩ ይችላል። ይህን ነው የምልህ።
ሊያወድሙ ይችላል። እኔ ገና ከጦርነቱ መነሻ በፊት አገር ያወድማሉ እነዚህ ሰዎች ብዬ የተናገርኩበት ምክንያት ካልቸራቸው ነው፣ ባህሪያቸውም ባህላቸውም ይሄ ስለሆነ ነው። ይህን ሀሳብ ነው። ሲሞቻችን ላይ አድርጉ፣ ሼር አድርጎ ወዳቻለሁ። ፒስ